ወይዘሪት አለ መጣውልሽ ማስመሰሏን ሳይበቃሽም ይኸውልሽ እንደውም የኔና አንቺ ጨዋታ የተጀመረው አሁን ነው እሺ ለእያንዳንዱ ነገር ዋጋ አስከፍልሻለሁ እንዳስከፈላችሁኝ ማለት ነው እኔ እኮ በጣም መንፈራሽ እንዴ ነው አባት ለምን እኔ እንጃ አለ አይደለ ኩልቤ ነገር አይደለሽ እዛ ነው መንፈራሽ ግን እንኳን እንፈራውሽ እንዴ ለምን ያው እኔና አንቺ ሌባና ፖሊስ ምን ጫወታቸውን ነገሮች በጣም ነው የምወዳቸው አስበሽዋል እንደው ትምህርታችን ጨርሰን ተጋብተን ወልደን የኔ የምንላቸው ነገሮች መስርተን ስንኖር ብዙ ቀናቶች ብዙ ወራቶች በምሽት ኮከቦች ከፀሐይ ብርሃን ጋር እናም በቃ ደስ የሚል ጊዜያቶች ስናሳልፍ አስበሽዋል አዎ የኔ አባት በጣም ደስ ይላል እንኳን ወደድከኝ እንኳን ማፈቀርከኝ እንኳን ወደድኩሽ ለስኪል ጋርሽ አረ በኪድዬ ምን አይነት ሙድ ነው የሚያራምደው ልጅ አንተ ናቲ አበል ጨለልክ ምን አይነት ሙድ ነው የምታራምደው ምን አይነት ሙድ ነው የምታራምደው ምን የተቀየረ ነገር አለ አባይ አሁን አቅፈሽ አልነበር እንዴ አንተ ምን ማሞላ ኡፍ እጭ ፍቺ ነው የምቀጣው እየሆነ ያለው ነገር ምንም እየገባኝ አይደለም እንዴ ተኝቼ ነበር እንዴ ህልም እያየሁ መሆን አለበት አሁን የማይሆንም አለም ንቂ አለም ምንድን ማደርጎሽ ተረጋጊ የሞተ ሰው መቼም አይመጣም አሁን ተረጋጊ አሁን ወደ ክላስ ወይኔ ግሬ አንቺ የት ነው ማለሽ ነው በጣም በዛሽብኝ ቆይ ደግሞ ለምን እንደምትከታተኝ ምን እንደምትፈልጊው ከኔ በእውነት አንተ ነህ እንጂ እንደውሻ ያነፈነፍክ እኔ ጋር የምትመጣው ባይዘዌ አንድ ማታገኘኝ ቦታ ቢኖር ማለት ነው ሲኦል ነው ሌላው ጋር እንግዲህ በሽነኝ እሺ እንደፈለግሽ ግን ከኔ ምን እንደምትፈልጊው እሱን ብቻ ንገሪ ምን ይፈልጋል ካንተ ምን ኖሮ ምን ይፈልጋል ምን አይነት ነገረኛ ሴት ነሽ እኔ ከኔ ምን እንደምትፈልጊው ምን የምረዳሽ ነገር አለ ነው ያልኩሽ ምን እንደሚያስቀባጥርሽ አንተ ልትረዳኝ እኔን እኮ አንተ ማለት ነው አንቺ እርዳታው ላይ ትቆያለሽ መሰለኝ እኔ ልሂድ እሺ አንተ አረ ነው ባልሰራልሽ የምርክን ነው ግን የነገርከኝ ነገር
አዎ ብታይ እንዴት ደስ እንዳለኝ። ኧረ እባክህ ነገርካት እንዴ? ማለቴ ፍቅር ጀመራችሁ? እሱማ በምን እድል እባክህ። አንተ እብድ ምንድነው? ቆይ ግራ ተጋብተህ ግራ የምታጋባኝ ነገሩ? አንተ ራሱ ግራ ገብቷል። አቤላ ያ ሁሉ ነገር ሲፈጠር የነበረው በህልሜ ይሁን በእውኔ ይሁን እኔ እንጃ። በቦክስ ትምታኝ፣ በጥፊ ትበላኝ፣ ብቻ ከሰመመኔ ስነቃ አበባዬ ስጮህብኝ ነበር። መጣች ልትለኝ ነው? አበባዬ ናት የመጣችው? አይናት እቺ እኔ አበባ ግን ተደጋገመችብኝ። ማለት እባክህ አንቺ ነሽ እንዴ? ደግሞ ምን ሆናት? ብቻም ሆና አብዝተሃል። ኧረ እኔ ብቻዬን አይደለም ከአቤላ ጋር እኮ ነኝ። ተዋት ናትሻ። የምስራቁን ደቡብ የደቡብን ምስራቅ ነው ሆኖ የሚያሳያት። ትፍረድባት። ግራ ተጋብታችሁ ግራ አታጋቡ። ምንድን ነው? አይናት የምር አሳዘብኝ። ግራ ከተጋቡ ጋር ይዋል ግራ ተጋባ አይደል? የእውነት በጣም ነው ማስነው። አሁን ግን ደርሼላለሁ። ቆይ ግን አንቺ ልጅ እኔ ነኝ ወይስ አንቺ ግራ የተጋባ? ኦሆ እናንተ ሰዎች ግራ ተጋብታችሁ ሰውም ግራ አታጋቡ። አበው ስታስጠሉ ከኔ ትሻላላችሁ ብዬ ነበር ማስበው። ደግሞ ናፍቄሽ ነዋ ልታይኝ የመጣሽው። ቀኔን አይን ሳታይኝ መዋል አትችይም ማለት ነው። ለነገሩ ለዛም ነው እኔም ልተባበርሽ እንፈልገው። ማለት አልገባኝም። ያንተን ተቃራኒ እየነገርከኝ ነው? ሰማኛለህ ተማሪ አቤል፣ እኔ እንደዚህ ወርቁ ሴት አይደለሁም። እሺ ከስሬ ማጠፋው የምትከተለኝ አንተ ነው። ገባ? ከዚህ ባለፈ ደግሞ እኔ ሰው ፈልጌ አላውቅም። አይኖችሽ ላይ ምን እንደሚታዩ ታውቂያለሽ? ምን አየህ? እኔ ነዋ። ከኔ ውጭ ሌላ ሰው አለ አይደለም እንዴ? ተማሪ መሰረት ሰማኛለህ? አንተ ማትረባ፣ አንተ የማትረባ ሰው ነሽ። እሱ ደግሞ የሚሆነው ሞቼ መሆን አለበት። ወይኔ መሰረት የዚህ ጅል መጫወቻ ልሁን። ቆይ ባልሰራለሁ። ሰውዬ ምንድነው ዝም ብለህ የምታፈጥብኝ? ዝም ብለህ አትፍጥ፣ ንቀላይ ነህ። ይቅርታ አፈጠጥኩ እንዴ? ማለቴ አላየሁሽም ነበር። ግን ደግሞ እኮ አንቺ የማይጠበቅብሽ ነበር። ስለኔ ጠየቀክ የለም እና ብዙ አዘላብጭ። ዝም ብለህ መንገድህን ሂድ። አቶ ሳሚ እረፍ። ደግሞ አንቺኛው ማን ይላከብኝ? የት ነው የምታውቂኝ? ስገምት ትምህርት ቤት አይደለሽም አይደል? አሃ ጨርሽ ብሎ ነው የላኩሽ? አይ ታዩትልኝ። ወይኔ ሰውዬ ምንድነው ዝም ብለህ የምትዘላብደው? ሲጀመር የጠየቀክ የለም። እና ማን የት ነው የምታውቂኝ? ማን ይላክሽ? ስለኔ ማንነት ትደርስበታለህ። እና ደግሞ ስላንተ ለማወቅ ብዙ መዞር ምናምን አይጠበቅብኝም። ያው እዛ ጋር ይታያል፣ ያበቂ ይመስለኛል። ወይኔ እቺ ልጅ ምን አባቴ ባረጋት ነው የሚሻለኝ? እሺ አንቺ ማን ነሽ? እረፍ። አንቺም የለሽም። እቺ መክሊትማ አንድ ቀን ታስደፋኛለች። በሷ ነው የምሞተው። አይ እቺ ደግሞ ሳሙኤል ትላለች እንዴ? የአባቴ ስም እኮ መጥራት ነው የቀራት። ምን አይነት ነው? አለምዬ፣ አለም ጓደኛዬ፣ በእናትሽ በጣም ይቅርታ። እኔ እኮ እንደዛ ለማድረግ ፈልጌ አይደለም። ይቅርታ አለም። ምን ፈለግሽ? ምንም አልፈልግም። መክሊት ሂጂ በቃ። ይቅርታ ማድረግ አልፈልግም። አለም እኔ እኮ እንደዛ ለማድረግ እኮ አስቤ አይደለም።
ታውቂ አይደል እንዴ? ደግሞ ሆዴ እኮ ባዶ ነው። አለም እንዲህ እያላችሁ ነው ሰው የምታጠፉት። ሆዴ ባዶ ነው እያላችሁ ነው ሰውን ባዶ የምታስቀሩት። ለአንድ ሰው መሆን ያቅትሻል? መክሊት ለእኔ መሆን ያቅትሻል? አለም እኔን እኮ በሙሉ ስሜ ጠርተሽኝ አታውቂም ነበር። ይሄን ያክል አስከፍቼሻለሁ እንዴ? ይቅርታ እሺ። እኔ እንደዚህ እንዳስከፋውሽ አላውቅም ነበር። ወዴት ነው? መሄድ አይቻልም። ይኸውልሽ መክሊት፣ መጀመሪያ እዚህ ግቢ ስገባ ያየሁት አንቺን ነው። ከእሷ ጋር መልካችሁ ባይመሳሰልም ብዙም የመሳሰላችሁ ነገር አለ። እብደታችሁ ታውቂያለሽ። ግን አንቺን ሳይ እኮ ነው ከሌሎቹ ፈገግ የምለው። ስሜቴን ሰብረሽ የገባሽ እኮ አንቺ እኮ ነሽ። ለትንሽ ጊዜ ቢሆንም ለብዙ ጊዜ ማቅሽ ያህል ነው የሚሰማው። አለምዬ አሁን ተታረቀን? ይቅርታ አደረግሽልኝ? ምን አማራጭ አለኝ ታዲያ? አንቺ ምን ናውቀሽ አይደል እንደዚህ የምትሆኝብኝ? ይቅርታ አደረግሽልኝ? አይ አለም የኔ ባትሆኝ ቆጨኝ ነበር። ሁለተኛ እንደዚህ ያለመደኝ አውቃለሁ። ግን ይኸውልሽ አንድ ሰው ሚስጥሩን ከነገረሽ ይወድሻል ማለት ነው፣ ወይም ደግሞ ላንቺ ትልቅ ቦታ አለው ማለት ነው። ግን ያ ሰው ሚስጥርሽን አውጥቶ ካባከነብሽ ድሮንም ላንቺ ቦታ የለውም ማለት ነው። ማኪ ህይወት እንደዚህ እንደምናየት ቀላል አይደለችም። በጣም ውስብስብ ናት። እየኖርን ይመስለናል፣ ግን በመኖር ውስጥም አለመኖር አለ። ማለቴ ምን ለማለት እንደሞከርሽ እየገባኝ አይደለም። ግራ ገባሽኝ እኮ። አወሳሰብኩብሽ አይደል? አንድ ቀን ይገባሽ። ይኸውልሽ አሁን ይሄን ታሪክ መስማት እፈልጋለሁ። በጣም ብዙ ያልነገርሽኝ ታሪክ አለ አይደለ? ባይሆን ዝግጁ ነኝ። እኔ አላበድኩም። ደግሞ ድጋሚ መተሽ ይቅርታ ልጠይቂኝ ነው? እንዳለም ለኔ ለነገሩ አንቺም አይፈረድብሽም። ለዛ ስላደረኩ ከዚህ በኋላ አታምኚኝም ማለት ነው? ኧረ አይደለም። ለነገሩ አልፈርድብሽም። ልክ ነሽ። እንዲሁም ዛሬ ሆንኩት ልንገርሽማ። ምን ሆንሽ? ዛሬ ደግሞ ወንድማችን ምን ሆነሽ ነው? ማለቴ ምን ሆነ? አረ ተጀመረ ደግሞ። ማነሽ አላወራሽም ብለህ ካልነበር ሄድኩ። ምን እግር ታለክ? አረ እኔ ቆዘ መሳይ ምንድነው ለማለት ነው? አቡ አንዱ ጋር ፍሬን ያዛ ምን 10 ቦታ ያስረግጣል። ለራሴ ግራ ገብቶኛል። አንተም ግራ አታጋቡ እንዴ? ሳሮ ቆይ ምንድነው የተፈጠረ ችግር አለ እንዴ? አይ ይቅርብክ። ማለቴ አንተ እኮ ግራ ገብቶኝ እኮ ነው። ለማንኛውም ሌላ ቀን ነገር ካለ። የዛሬ ደግሞ ይለያል። የሰላምም አይመስለኝም። ቆይ ምንድነው? ቆይ የተፈጠረ ችግር አለ ነው ብለክ ነው? ለነገሩ አዎ የሰላምም አይደለም። በላውን ክላስ እንግባ። ሌላ ነገር ሳትጀምር። እሺ ብራዘር፣ ደግሞ ምን ለመጀመር አስበ ነው? እንዳንሰናዘር ነዋ። ሌላ ምን ሊሆን ይችላል? በላንተ ፊት ከሰጡ ብዙ ታወራለህ። እንሂድ። አይ ወንድማችን፣ በቃ ሌላ ነገር አይታይክማ እና እንግባ። አንቺ ግን ወይ ሰው ተመሳስሎብሽ ይሆናል ወይ ደግሞ በህልምሽ ይሆናል። እሺ ከዛስ ንገሪኝ። ምን ይፈጠራል ብለሽ ነው? ራስን ያገኘሁት መሬት ላይ ነው። ምን እንደተፈጠረ አላስታውስም፣ ግን አይቻታለሁ። በአይኔ አይቻታለሁ። ቆይ እሺ በህይወት ከነበረች ይሄ ሁሉ ዓመት ስትሰቃየት ነበረች? እውነት ከሆነ ማለት ነው። አለም ግን ታሪክሽን ነግረሽኝ አታውቂም ነበር። ማለት ከፍቅረኛሽ በፊት የነበረውን የምር አልንቀለቀልም። አለም ዝም ብዬ ነው የምሰማሽ። ንገሪኝ። ምንም አያደርግልሽም። ዝም ብለሽ እኮ ነው።
ደግሞ ምንም ያጓጓ ታሪክ የለንም። እሺ በቃ ስንት አይነት ሰው አለ በእናታችሁ። ገና በጧቱ ቀኔን አበላሹት። ትች ነገሩ አርፌ አልቀመጣልኩ መሰለኝ። ደግሞ ምን ሆነ ነው? ገና በጠዋቱ ብቻን እየለፈለፍክ ነው። ሳሚ ግን ደህና ነህ? እንዴት አለች? አይጠምሽ ልጅ እያለች። ቆይ ግን ለምን እንደው ማትሆኝ? ምን እንደው የምትፈልገው ከኔ? የሆነ ሰውማ ይላካት ነው ይመስለኝ። የሆነ የማላውቀው ነገርማ አለ። በቅርቡማ ታስገድለኛለች። ጠብቅናት። የሰው አይጥም መጣ እንዴ? ቆይ ግን ግራ እያጋባኝ ነው። ስለማን እንደምታወራ ግን አላወቅኩም። እሰይ በእኔ ሙድ ስትይዝ ባንተ ላይ ደረሰብህ አይደል? ተመስገን አምላኬ። እሰይ እሰይ። ታውቃለህ አንተ ደግሞ ምንድን ነው የምታወራው? አሁን እኔ ካወራሁት ጋር ምን ነው የሚገናኘው? ወይስ አንተንም አጋቡብህ? እንዴት ነው ደግሞ? በቃ ተው። አልተግባባንም ወይ? በምንግባባት መንገድ ብትናገር ጥሩ ነው። አለበለዚያ ግራ አታጋባኝ። አንተ ራሱ ያመሃል እንዴ? እኔ ለራሴ ያለውበት ይበቃኛል። እሺ በቃ ተወኝ። አንተ ደግሞ ምን ሆንክ? ያንተ ጉዳይ አልቅ መቼስ። ይሄኔ ስለ አንድ ሰው ልትነግረኝ ነው አይደል? አንተ ልጅ ግን በቃ ራስን ካልጠበቅ ራስን ማጣት ነው። ከዚህ በላይማ ራሴን እንዴት ነው ማጣው? ቆይ ግን ሳሚ በሰላም ነው? እንዲህ ተበሳጭተህ የመጣው ምን ሆነ ነው? ኧረ ተወኝ ወንድሜ። እኔ የምልህ ግን ዛሬ ክላስ አርፍጄ በርጋ ተይዤ ነበር እና የገባች አዲስ ተማሪ ምናምን አለ እንዴ? እኔ እንጃ አላወኩም። ምን ነው? ስመጣ ከሆነች ልጅ ጋር ተጋጨ። መልኳን ምናምን እያዩ ያደናነኩኝ እያለ አነበበች ነው የምልህ። ከዛው ላይ ይቅርታው ላብላ ልትሰማኝ ነው እንዴ? ደግሞ እኮ በጣም የገረመኝ ነገር ስሜን ማወቋ እኮ ነው። ምናልባት የሆነ ቦታ ተታወቁ ይሆናል። እስኪ ለማስታወስ ሞክር። አይመስለኝም። እንዴት ነው የምታውቂኝ ስላት እኮ ያቺን ቀውስ ነበር ያሳየችኝ። ማለት ምን ግራ የተጋባ ነገር ነው የምትነግረኝ? የተፈጠረው ነገር ካለ አብረን እንወጣዋለን። እሺ ወንድሜ በቃ እንወጣዋለን። ተረጋጋ። ይሁና ካስቀየምኩ ግን ይቅርታሽ ወንድሜ። ባይሆን አሁን ያስከፋኝ። በል ተነስ እንሂድ። እሺ ምን አደረኩሽ? ወይ በጆሮዬ ማትመላለሽ እባክሽ ነዘከለ እናቴ። ወይኔ እያመንኩኝ አይደለም። ተኝቼ ነው። እባክሽ አታስመስይ። እውነቴን ነው። የኔ ማማ ክዳጇን አታነሳብኝም። ያንቺም ሆንኩ የሌላ ቀስ በቀስ ቁስሌን ወደ አንቺ ሳስተላልፈው ያሳለፍኩት እያንዳንዱ ነገር ሳስከፍልሽ ያሳለፍኩትን በሙሉ ከዓይንሽ እንባ ሲወርድ ሳይ በየእርምጃሽ እጭቃሾ ስሆንብሽ በሕይወቴ እበቀልሻለሁ። ወይ ስለምን በቀል ነው የምታወሪው? ምን አጠፋሁኝ? ቆይ እንዲህ ለሚያይሽ እኮ ምስኪን ነው የምትመስዪው። እባክሽ እና ውዷ ጓደኛዬ እንዴት ነሽ? ውዷ ጓደኛዬ ልሰማት ልበል አለ ሲመስለኝ አዲስ ተማሪ ናት። ለምን ተርበተበትሻል? ወይስ የብቻሽ ብቻ ልታደርጊያት ነው? የእኛም ጓደኛ ናት ማለት ይቅርታ እጄ ዘርግችልሽ በሀሳብ ጭንቅ አልሽብኝ። ይቅርታ የኔ ነገር ማክዳ እባላለሁ። ለማንኛውም መሲ እባላለሁ። የዓለም ጓደኛ ነው። ደስ ሲል
ጓደኛዬን እስካሁን ተንከባክባችሁ ስለቆያችሁልኝ አመሰግናለሁ። እኔ ደግሞ ከዚህ በኋላ በደንብ እንከባከባታለሁ። ይቺማ የኔ ማክዳ አይደለችም። አሁን ምን አባቴን የሚውጠኝ? ማነው አስሮ ይለቀቀብኝ? እስከ ዛሬ ሴት ነበረች። ማነው እንደዚህ ለወጣት? አይደል እንዴ አለምዬ? ማለት እንዴ? አዎ አልገባኝም። አለም ዛሬ ግን ደህና ነሽ? ደህና ናት። ደህናም ትሆናለች። መሲ ባለፈው የሰጠሁሽን እኮ አልመለስሽልኝም። ስጭኝ። አለም የምን ዕቃ? እንደውም እቤት ስንሄድ የሰጠሁሽ። እንደውም እኔ እንሂድ። አለምዬ ልትሄዱ ነው? ጨዋትኝ ተጀመረ እንጂ አላለቀም። እሺ እንዳትረሺ አለምዬ። በኋላ ወደ ቤት ስንሄድ እኮ አብረን ነው የምንሄደው። ባይሆን ጓደኛሽን አታስደብሪያት። ኧረ እኔ አልተደበርኩም። የእውነት ግን በጣም ታስቀናላችሁ። ፍቅራችሁ በጣም ደስ ይላል። የእውነት ከዓይን ያወጣችሁ አይደል? አንቺ ልጅ ግን ችግርሽ ምንድነው? ምንድነው የኔን በህይወት መኖር የጠላሽው? ተይ ስትይ ባይገባሽም እንዴ? በቃ ተይኝ። ስማኝ ሰውዬ፣ አትጩህብኝ። ራሴን አሞኛል። ደግሞ እኔ ህይወትን እኔ እንዳተረፍኩልህ እንዳትረሳሺ። ውለታ የሚረሳ ሰው በጣም ነው የሚያናደኝ። የኔ ነፍስ 7ኛ ሰማይ ነበረች ወይ ደግሞ ስጋሃን አሞራዎች እንደየድርሻቸው የተከፋፈሉት ሰማይ 7 ነው ዳንቺ። እሱን ነው ጣን ጠይቀው። ምን ይመስላል እንዴ ነው እንዳልጭ? ኧረ ዛሬ ቀን አንቺ ሴትዮ ይወጥ እንጂ እንዳልጭ አለው እንዴ? ሳሚ ያማል እንዴ? ናቲን ውጣው ነው እንዴ መጣው? ምን ሆነ ነው ሰገጥከው? ባክሽ ላዝግሽ ብዬ። እንደዛ በለኛ። ሰገጥ ካንዱ ለታለው እንዴ? እኔ ምልሽ ግን ምን ብታረጊ ነው ሰውየው እንደዛ ይዘረርሽ? እሱ አስማት ይባላል። በእናትሽ ለኔ ማሳይ። ኧረ ሳሚ እውቀት በጣም እየጨመረ ነው። እያየውክ እየመጣክ ነው። እባክህ ግን ታውቀዋል፣ ዛሬ በሰላም እያወራን ነው። ያው ውለታሽ አለብኝ ብዬ እኮ ነው። ባይሆን አንድ ነገር ጠይቅሽ ነበር የመጣሁት። ተመስገን ጌታዬ። እኔም ለመጠየቅ በቃው። ድሮም ለእንደዚህ ካልሆነ በሰላም አታወራኝም። እሺ ማን ያስቸገረ? ማን ልቆልፍል? ቀልዱስ ቀልድ ነው መክሊት። በቃ እኔ አንቺ እንዲጎዱሽ አልፈልግም። እኔም እናንተው አንተን ማንም እንዲጎዳህ አልፈልግም። ይኸውልሽ መክሊት፣ በእኔ ምክንያት ሰዎች እንዲጎዱ አልፈልግም። በዛ ላይ ደግሞ አዲስ የገባችው ልጅ የእነሱ ትመስለኛለች። እንዴ ማናት እሷ? አላውቅም፣ ብቻ ግን የኔንም ያንቺንም ስም ታውቀዋለች። ደግሞ እኮ አንተን ለማወቅ መክሊትን ማወቅ ብቻ በቂ ነው እኮ ብላኛለች። እረፍ! ማና ባቷ ናት እንደዚህ የምዘራብደው? ኧረ እባክሽ መክሊት፣ እኔ ግን እንደሚመስለኝ እኔን የሚከታተሉኝ ሰዎች እጃቸው በጣም ረጅም ነው። የእነሱ ሰው ልትሆን ትችላለች። እባክሽ መክሊት፣ አንቺንም እንዲጎዱሽ አልፈልግም። ልጅቷ የእነሱ ሰው ትመስለኛለች። እባክሽ በቃ አራቂ መክሊት። እንዴ ሆነ ሰው ላይ አውጥ ሹንቃ ገባለኝ። እየቀለድኩ አይደለም መክሊት፣ እኔ ቤተሰብ የለኝም። አንቺ ግን ቤት ስትሄጂ የሚጠብቅሽ ቤተሰብ አለ። በቃ አንቺ እንዲጎዱሽ አልፈልግም፣ ሊያውም በእኔ ምክንያት። እንዴ ሳሚ እየተቀያየርክ እኮ ነው። አይኔ ሁላ እኮ እየቀላ ነው። ይኸውልህ ሳሚ እኔ ቤተሰብ እሆንሃለሁ። እሺ እኔ ያለሁልህ። እሺ ደግሞ እኮ አናውራ ብለን ነው እንጂ ሁሉም ቤተሰብ ውስጥ እኮ የተደበቀ ነገር አለ።
እኔ እጠብቅሃለሁ። እሺ? አሁን ጦርነቱ በግልጽ ተጀምሯል። እንዴ መክሊት፣ የምን ጦርነት? አንተ ማታውቀው በጣም ብዙ ነገር አለ እና ከዛሬ ጀምሮ እኔ እጠብቅሃለሁ። እንዴ አንቺን ቢጎዱሽስ? እሺ እሱን ቀስ በቀስ የምናየው ይሆናል። አንተ ቤተሰበኝ እና ደግሞ እኔ እጠብቅሃለሁ፣ ግዴታዬ ነው። አሁን ተነስ፣ ፊትህን ታጠብ። አለም ግን ደህና ነሽ ዛሬ? ምን የተፈጠረ ነገርማ አለ እኔም አላውቅም። ምን ሆነሽ ነው? ምንም አልተፈጠረም መሰለኝ። ፊትሽን አይተሽዋል? በጣም እኮ ጭር ብለሻል። የሆነ ነገርማ አለ። ምንም አልተፈጠረም አልኩሽ አይደል እንዴ? እኔ እኮ ነኝ ጓደኛዬ ፊት ማቀው። ይሄ ደግሞ መጣ። ማን ነው እንደዚህ ያማረረሽ? ይሄሽ አይደል እንዴ? አሁን ነው ጨዋታ የደራው። አለምዬ እንዴት ነሽ? ተጠቂ እስቲ ልቀመጥ። አቤላ እንዴት ነህ? እንዴ መሲን ሰላም አትላትም እንዴ? መሲ ይህን ስም ግን የሆነ ሰፈር ላይ ማውቀው ይመስለኛል። ማለቴ ታክሲ ላይ ነው አይደል? ማውቀው ይመስለኛል። ምን ለማለት ፈልገህ ነው? ያልኩትም ብያለሁ። ደግሞ አንቺን ያወራሽ ሰው የለም። እሺ እንዳወራል እንዴ የምትገፋፋኝ? እኔ የምልሽ አለ ያልጻፍኩት ኖት ነበረ። ደብተር ታውስኝ ይቻለሽ? ቆይ አንተ ልጅ ከኔ ምን የምትፈልገው? ለምን በየሄድኩበት ሁሉ የምትከተለኝ እንዴ? በቃ ተወኝ። ሲመስለኝ ስምሽ አለም አይደለም አይደል? ሲቀጥል ደግሞ እኔ አለም ጋር እንጂ አንቺ ጋር አይደለም የመጣሁት። ስሜን ደግሞ አለም ደብተርሽን ከሰጠሽው ወይ እኔን ወይ እሱን ትመርጫለሽ። እሺ ምን ነው ቀናሽ እንዴ? የምር አሳዘንሽኝ። ለዛ ነው እንደዚህ የምትፍጨረጨሪው? ማ እኔ መሰለኝ ባንተ ቃል የምትጨረጨረው? እሱ ሲያምር ይቀራል። እሺ ወንድ ነው የምር አቃጠልኳት። ገና ንድድ ነው ማደርጋት። ግን የእናንተ ልጆች ጉዳይ ምንም አልገባም። አንቺ ደግሞ ማያሳስብ ነው እንደሚያሳስብሽ? ምንም አይፈጠር እባክሽ። እንጃ መጨረሻችሁን ያሳምርላችሁ። አሜን።